የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁ? የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን። አብራችሁን ቆዩ። ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ። የጻድቁ የአቡነ ገብረ መንፈስ ቅዱስ የቃል ኪዳን ዓመታዊ በዓል በታላቅ ድምቀት ተከብሮ ዋለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ትውፊት መሰረት በየዓመቱ ጥቅምት 5 ቀን የጻድቁ አቡነ ገብረ መንፈስ ቅዱስ የቃል ኪዳን በዓል በአዲስ አበባ ሀገረ ስብከት ቀርሳ ፈለገ ብርሃን ቅድስት ልደታ ለማርያምና አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በታላቅ ድምቀት ተከብሮ ውሏል። መላከ ፀሐይ ቆሞስ አባ ወልደ ሰንበት የደብሩ አስተዳዳሪ ከገዳማትና አድባራት የተገኙ አስተዳዳሪዎች ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ስራ አስኪያጅ መምህራነ ወንጌል ሊቃውንተ ቤተክርስቲያን ዘማሪያን እንዲሁም ምዕመናን በተገኙበት በዓሉ ተከብሮ ውሏል። በዕለቱም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ስራ አስኪያጅ የዕለቱን የስብከተ ወንጌል አገልግሎት ተሰጥቶ በመላከ ፀሐይ ቆሞስ አባ ወልደ ሰንበት የደብሩ አስተዳዳሪ ጋባዥነት ሊቀ ስልጣናት አባ ገብረ ስላሴ በላይ የምልዕልተ አድባራት መድኃኔዓለም ቤተክርስቲያንና የቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ ቡራኬና ቃለ ምዕዳን ተሰጥቶ የበዓሉ ፍጻሜ ሆኗል። እናንተን የሚቀበል እኔን ይቀበላል። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 የምታገኙት ኃይለ ቃል አምላካችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ገል ድርሳን ተአምር የመጽሐፍ ቅዱስ ልጅ ነው። ከመጽሐፍ ቅዱስ የተወለደ ማለት ነው፣ የተገኘ ማለት ነው። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይቀበላል። ደስ ይበላችሁ። ለመድኃኔዓለም መጥምቀ መለኮት ቅዱስ ዮሐንስን የተቀበለ ነቢዩ የተቀበለውን ዋጋ ቅዱስ ዮሐንስ መጥምቅ የተቀበለውን ዋጋ ያገኛል። ደስ ይበላችሁ። ለመድኃኔዓለም ኢሳይያስ ያገኘውን፣ ኤርምያስ ያገኘውን፣ ነቢያት ያገኙትን ዋጋ እነሆ ይቀበላል ካመነ። ዛሬ ብዙ ሰዎች እራሳቸውን ነቢይ ብለዋል። ሐዋርያ ብሎ የሚሰይም እግዚአብሔር እንጂ ራሱን ራሱ ሐዋርያ ብሎ ሊሰራ አይችልም። እግዚአብሔር የሾመው ግን ሐዋርያ ነው። ደስ ይበላችሁ። ለመድኃኔዓለም የነቢያት አለቃ የተባለው ሙሴ ነው። ቅኖች ስንሆን፣ የዋሆች ስንሆን እግዚአብሔር ይሾመናል። ወገኔ ለመሾም አትሽቀዳደሙ። ራሳችሁን ለማንጻት ግን ተሽቀዳደሙ። ራሳችሁን ለእግዚአብሔር ለመስጠት ተሽቀዳደሙ። ቅዱስ ጳውሎስ ቢሆን ጌታዬን አምላኬን ኢየሱስ ክርስቶስን ምሰሉ፣ ባይሆን እንኳን እኔን ምሰሉ ይላል። ኢትዮጵያዊው ጃንጀረባ በኢየሩሳሌም ተገኘ፣ ሰገደ፣ ጸለየ፣ ከአምላኩ ተገናኘ። ሲመለስ በሰረገላው ተቀምጦ የኢሳይያስን ትንቢት እያነበበ መጽሐፍ ቅዱስ ገልጦ እያነበበ ወደ ኢትዮጵያ ሲመለስ ከነዛ ከተመረጡት ዲያቆናት አንዱ ፊልጶስ በሰረገላ በብርሃን ሰረገላ ተላከለት። የኢሳይያስን ትንቢት እያነበበ ሲሄድ ታገኘዋለህ፣ ሂደህ አስተምረው አለው ኢትዮጵያዊው ጃንጀረባ። ከዛ በኋላ ስለ ጌታ ኢየሱስ ክርስቶስ ሸላቾቹ አይሁዶች እንደሆኑ፣ የሚሸለተው ጌታ ኢየሱስ ክርስቶስ እንደሆነ፣ የሚታረደው በግ ጌታ ኢየሱስ ክርስቶስ እንደሆነ ተርጉሞ ሲነግረው ታዲያ እንዳልጠመቅ ማን ይከለክለኛል አለው። ጌታዬ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ እንደሆነ አምናለሁ አለ ኢትዮጵያዊው። ኢትዮጵያ ከዚያን ጊዜ ጀምሮ ከዛ በፊት ኦሪትን ተቀብላ 950 ዓመት ቆይታ ነበር። ከዛ በኋላ ደግሞ አዲስ ኪዳንን ተቀብላ 2000 ዓመት አስቆጠረች። ደስ ይበላችሁ። ለመድኃኔዓለም ከብሉይ ኪዳን እስከ አዲስ ኪዳን 3000 ዓመት ያስቆጠረች ብቸኛ የኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ክብር ለመድኃኔዓለም። የተከበሩ ሊቀ ሥልጣናት አባ ገብረ ስላሴ በላይ
የመልዕልተ አድባራት መድኃኔዓለም ቤተክርስቲያንና የቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ ቡራኬና ቃለ ምዕዳን ይሰጡናል። ወደሳቸው የጻድቁ የአቡነ ገብረ መንፈስ ቅዱስ በረከትና ረድኤት የእናታችን የቅድስት ድንግል ማርያም የወላዲተ አምላክ አማላጅነት የሥላሴ ቸርነት አይለየን። አምኖ ከመካድ ወደ ኋላ ከመመለስ እግዚአብሔር ይሰውረን፣ ይባርከን፣ ይቀድሰን። አባታችን ሆይ ግንቦት 24 1975 ዓ.ም የተጀመረው የመንበረ ፓትርያርክ ጠቅላይ ሰበካ መንፈሳዊ ጉባኤ በዚህ ዓመት 44ኛውን ዓመት አስቆጥሯል። በቃለ አውዲው አንቀጽ 47 እንደተደነገገው በጉባኤው ብፁዕ ወቅዱስ ፓትርያርክ የጉባኤው ርዕሰ መንበር፣ ብፁዕ ጠቅላይ ስራ አስኪያጅ የጉባኤው ምክትል ሰብሳቢ፣ ሁሉም ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ምክትል ስራ አስኪያጅ፣ የጉባኤው ጸሐፊ፣ የመንበረ ፓትርያርክ የየመምሪያው የየድርጅቱና የኮሚሽን ኃላፊዎች፣ የአህጉረ ስብከት ስራ አስኪያጆች፣ ከሁሉም አህጉረ ስብከት በሀገረ ስብከቱ ሰበካ አስተዳደር በጉባኤው ተመርጠው የተላኩ ካህናት፣ በጉባኤው ተመርጠው የተላኩ ምዕመናን፣ ተመርጠው የተላኩ የሰንበት ትምህርት ቤት ወጣቶች፣ የሀገረ ስብከቱ የስብከተ ወንጌል ክፍል ኃላፊዎች፣ የሀገረ ስብከቱ የሰበካ ጉባኤ ማደራጃ ክፍል ኃላፊዎች፣ ቅድስት ሥላሴ ዩኒቨርሲቲን ጨምሮ የሁሉም መንፈሳዊ ኮሌጆች ኃላፊዎችና ተወካዮች፣ የኢትዮጵያ መጽሐፍ ቅዱስ ማህበር ኃላፊና ተወካዮች፣ የኢትዮጵያ ሃይማኖት ተቋማት ጠቅላይ ጸሐፊና ተወካዮች፣ የማህበረ ቅዱሳን ተወካዮች፣ የአዲስ አበባ ሀገረ ስብከት የክፍላተ ከተማ ቤተ ክህነት ስራ አስኪያጆችና የሰበካ ጉባኤ ማደራጃ ክፍልና ሰው ኃይል አስተዳደር ክፍል ኃላፊዎች፣ የአዲስ አበባ የሁሉም ገዳማትና የአድባራት አስተዳዳሪዎችና የአጥቢያ በሰበካ ጉባኤ ምክትል ሊቃነ መናብርት ሲሆኑ በዚሁ 44ኛው አጠቃላይ መንፈሳዊ ጉባኤውም ሁሉም ተገኝተዋል። 44ኛው አጠቃላይ ጉባኤ በብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ጸሎትና ቡራኬ የተከፈተ ሲሆን ቅዱስነታቸው ባስተላለፉት የጉባኤው የመክፈቻ ቃለ በረከት የቤተ ክርስቲያናችንን አሁናዊ ሁኔታን ምን እንደሚመስል ገልጸዋል። ቅዱስነታቸው ቤተ ክርስቲያናችን የትናንትናዋን የሀገር ድልድይነት የታሪክም ሰናጅነት እንዲሁም በጎ ስራዋን የዘነጉ እንብላሽ እንጠጣሽ የሚሉ በስተዋል ብለዋል። ይሁንና ይላሉ ብፁዕነታቸው ጥበብ የሆነ ጌታ በጥበብ እንድንኖር አዞናልና ያልተገባ ዋጋ ከምንከፍል ተቆጥበን የእግዚአብሔር አገልግሎትና የቤተ ክርስቲያንን ተልእኮ ጥበብ በማከናወን በጥበብ መሻገርና ማሻገር ይኖርብናል ብለዋል። ቅዱስ ፓትርያርኩ አክለውም ቤተ ክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጭምር እንደሆነ መካድ የለብንም። ንጽሕትና ቅድስት ቤተ ክርስቲያናችን ስር የሰደደ የቅድስና ሕይወትና በፈሪሃ እግዚአብሔር የተቃኘ ስነ ምግባር ያላት ቤተ ክርስቲያን ናት። በአሁኑ ጊዜ ግን እነዚህ ሁሉ ቦታቸውን እየለቀቁ ያሉ መስለዋል። ቤተ ክርስቲያን በረጅሙ ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመንኑም ሆነ ሲመነኩሱ፣ ሲቀድሱም ሆነ ሲያስቀድሱ ያለምንም ደመወዝ በራሳቸው አቅም በግብርና እየተዳደሩ ቤተክርስቲያንን በጥሩ ስብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንዳልነበሯት ዛሬ የተሻለ ኑሮና ደመወዝ እያገኘን እግዚአብሔርን እንደ ቀኖናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚህ ምክንያት እየተሰናከሉ እንደሆነ እያስተዋልን ነው። ሚዲያውም ስህተቶችን ወደ ውጭ በማውጣት ሰድቦ ለሰዳቢ እየዳረገን ነው። ይህ ሊሆን የቻለው የቤተ ክርስቲያን ሀብትና ንብረት በአግባቡ በመያዝ ለታለመለት ዓላማ ማዋል አለመቻላችን ነው። ይህ ችግር ባለበት ከቀጠለ ሌላ ጦስ ይዞብን እንዳይመጣ ሁነኛ ለከት ማኖር የግድ ይለናል ብለዋል። በተከታታይ ቀናቶች የሰበካ መንፈሳዊ ዓለም አቀፍ ጉባኤው ከየአህጉረ ስብከቱ ሪፖርቶች እየቀረቡ ጉባኤው እየቀጠለ ይገኛል። ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ ዜናዎች እነዚህን ይመስሉ ነበር። ከስር በምትመለከቷቸው አድራሻዎቻችን ማህበሩን እንድትደግፉ በልዑል እግዚአብሔር ስም እየጠየቅን ቀጣይ በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።